ኃይሌ ለደረሰበት አደጋ ቤቱ ተመላልሶ ጠይቆት የተሰማውን ነው የጻፈው። እሱም ተመላልሶ እስር ቤት በጠየቀው ጊዜ አብሮት ይዞት የሚሄደው ልጅ ነው ደረጀ አሁን ያጣው። ስለዚህ በጣም ነው በዚህ ጉዳይ ያልተሰማው ሰው የለም። ቴዲም ከማናችንም የተለየ አይደለም። ልዩነቱ እዚህችን ግጥም እንዲጽፍ ግን ያስገድደው አይነት ሐዘን ነው የተሰማው። ትልቁ ጉዳይ መጀመሪያ ላይ አሁን ቴዲ እግዚአብሔር ይመስገን ለብዙዎቻችሁ በጣም የሚደነቅ በግሌ በጣም የረካውበት ሁኔታ ነው የታየው። በእውነት ቤቱ ውስጥ የሰው ባህር ነበር የሚፈሰው። በጣም ብዙ ሰው አጽናንቶታልና በርትቷል ደረጀ ለማለት እችላለሁ። አላየውም እንጂ እርግጠኛ ነኝ ያችን በጥሶ የጣላትን ክር መልሶ ያደርጋታል ብዬ አስባለሁ። ቀጥሎ የምትሰሙት የቴዲ ግጥም እሱ ላይ ያነጣጠረ ነው። ወደ ግጥሙ ልውሰዳችሁ። ክብር ቃል ቅዱስ ሰው ይሄዳል ወደ ባለቤቱ። ይህንን ሲረዱ እናትና አባቱ ሕይወት ይቀጥላል ደሞ እንደ ትናንቱ። ስንታስተምርኸኝ ስለ ጥንካሬ ዋሸኝ እንዳልል እንዲህ ስትሆን ዛሬ አብረን ያሰብነውን አንተ እየፈጸምከው የበጠስከውን ክር መልሰ ካሰርከው እቆጥርልሃለሁ ለኔ እንዳደረከው ከሱ ጋር ተኳርፈ ከአምላክ ጋር ተኳርፈ እኔን ካሳዘንከኝ ታዲያ በሰማይ ቤት ለማን አደራልከኝ? ብጠራው ዝም አለኝ ወይ ፍርጃዬ አቤት አቤቱ ጌታዬ። በእግዚአብሔር እቅፍ ውስጥ ተመችቶኝ ዛሬ ደስተኛ ነኝና ታስብ ስለኔ ብዬ እንድነግርህ ቢያስጨንቀኝ ልቤ በቴዲ ላኩብህ ይህንን ደብዳቤ። ታስታውስ እንደሆን ያኔ እስር ቤት ሄጄ አይዞ በርታ እንዳልኩት ይኸውልህ ዛሬ ይህን አናግሬ ብድር አስከፈልኩት። አንተ በነገርከኝ ለሱ እንደነገርኩት ተስፋ የሚቆርጥ ሰው አለዕድሜው ያረጃል። አባት ሲበረታ ቅዱስ ሲደረጃል። ስለዚህ እንዲሞላ የልጅነት ቅሌ ጠንክርና በርታ ስራና ሳየኝ ያንተ ድል ነው ድሌ። ደግሞ እንዳትረሳ ምንጊዜም በመንፈስ ካንተ ጋር ነኝ እኔ። የዚህ ቃል ግልባጭ ይድረሳት ለምዬ እሷ ላንተ ትኑር አንተ ለሷ ኑራት አደራ ድርዬ።